ጀመል እናቱ ነበር የሚማረው እሱንም ሌላ አንድ እስቲ እንቁ አግኝተናል አይደል? ጀሚል የሚባል ልጅ የኛ የዛም ሲሄድ ምስክርነት ለሙሽዬ ነው የሚማረው፣ ለሙሽዬ ነው የሚሰራው። ኦ ማይ ጋድ ቤተሰቦች ምንድነው ይሄ ነገር? የማትከበሩበት ቦታ እንዳትገኙ፣ የምትናቁበት አካባቢ እንዳትሉ፣ የምትደመጡበት ያለ ማመን ነው ወይስ ምንድነው ችግርሽ? ግራ ገባን እኮኛ። ምን አስበሽ ነው እንዴ? በእናንተ እምነት እኮ ኑሮው ነው እንጂ 2 3 4 ይቻላል ይባላል። ምንድነው ነገሩ? አልገባኝም። ናዲያ እንዴ ዱባይ እንሂድ እምቢ፣ ልሂድ እኔ አልሄድም እምቢ። ኧረ ሼም ነው። ሃይሚ ግቢ እስኪ እዚህ መሀል ሚፍታህ እንደዚህ ምስኪን ሆኖ ለእናንተ እንደዚህ ማለት አለባችሁ። ብሩኬና ሚፍታህ እንዴት ነው ነገሩ? ዛሬ እንግዲህ ቡቡዬ በጀማል ቤት ተገኝተዋል ማለት ነው። እንግዲህ ታውቃላችሁ ብሩክ እንግዲህ የእናት ነገር አይሆንለትም። አይሆንልኝ እንዲያው ያለ አንቺ አይሆንልኝ። አረ ሙዚቃ አበላሸው ጋይስ። ለማንኛውም የእናቶች ነገር አይሆንለትምና ዛሬ ሃይሚን አላየዋትም። ነገር ግን አለ ሃይሚ ምንም ነገር ማድረግ አልፈልግም ስላለ ዛሬ ሲሄድ እንዳይደብረው ሃይሚንም ለጥፊያታለሁ ፎቶዋን፣ እንዳይደብራችሁ እናንተንም ማለት ነው። ምክንያቱም አለ ሃይሚ ምንም ነገር ማድረግ አልፈልግም አይመጣውም ብሎ ስላለ ካሁን በኋላ ያለበት ቦታ እየለጠፍኩኝ ሃይሚን ይዤ ነው የምዞረው። ሃይሚ ጋም ብሩክ ከሌለ ይዤ ነው የምዞረው። ቤተሰቦች ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። በቃ ትእዛዝ ነው፣ የወንድሜ ትእዛዝ ነው። እሺ ሰምታችኋል። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ሁላችሁ እንዴት ነበር? እኔ ጋር ሁሉ ሰላም፣ ሁሉ አሾይና ነው። እናንተ ጋርም የእግዚአብሔር ሰላም ከእናንተ ጋር ይሁንላችሁ። እንግዲህ ቡታጅራ ያው ትንንሽ ይወርም እያደጉ ጥሩ ውጤት እያመጡ ስለ እናቶቻቸው ፍቅራቸውን እያሳዩን ክብር ምስጋና ይግባው። ይሄ ሁሉ ያየነው በመጀመሪያ ደረጃ ግን በብሩክ ነው ያየነው፣ በብሩክ ነው በብሩክ አለማየሁ ነው ይሄ ሁሉ ያየነው። እሱም እየቆየ ነው ታሪኩ ሁሉ የወጣው። እንደዚህ እንደደረስን አላወቅንለትም ነበረ። ግን ያው የሰው ማንነት የምታውቁት እየቆያችሁ ነው እንጂ እንደመጣ አካባቢ ያ ኖርማሊ እንደምታውቋቸው ወጣት ነበር ብሩክ የሚመስለን ማለት ነው። ነገር ግን ከ1 ዓመት 2 ዓመት በኋላ አብረን ስንቆይ ብዙ ነገር በተለይ አሁን በቃ ብሩክ ሃይሚ ሲባል የምታውቋቸው ሰዎች ማለት ነው የምታወሩት ነው ወሬ ስለማታውቁ በደንብ ቆም ብላችሁ ስለ ብሩክ ማወቅ ከፈለጋችሁ በመጀመሪያ እድገቱን እዩ። ዩቲዩብ ቻናል ሲከፈትለት ጀምሮ ማራኪ ከፍቶ ሲሰጠው እና ደግሞ ከማራኪና ከሄሉ ጋራ እንዴት አይነት ቪዲዮ እየሰሩ እንዳሳለፉ ከዚህ በፊት በቃ ብዙ ቻናሎች ላይ ይቀርባል። እሱ ግን ቻናል አልነበረውም። በዛን ሰዓት የነበረውን ባህሪውንና አሁን ያለውን ባህሪውን ማወዳደር ትችላላችሁ። ከድሮ ካሁኑ አንድ የሆነበትን መስፈርቱን አይታችሁ ነው መናገር ማውራት የምትችሉት። አሁን ላይ ተነስታችሁ ዝም ብላችሁ እንዲያው የሆነ ስለሱ ማንነት የማታውቁ ሰዎች አንዳንዶቻችሁ ዝቅ ያላችሁ ሰዎች ስላላችሁ ስማችሁ መጥራት ስለማልፈልግ ከመጀመሪያው ጀምሮ ብሩኬን በመጀመሪያ እወቁት ነው የምለው እኔ። እውነቴን ነው የምላችሁ፣ እወቁት ምን አይነት ቦታና ምን አይነት አስተዳደግ እንዳለው ይሄው በዞረበት እንደምታውቁት ነው። ጓደኞቹ ምን አይነት ስነ ምግባር እንዳለ የሚገለጽለት ልጅ ነው። እንዲሁም ደግሞ ዛሬ የጀማልን እናቶች የሚፈልጉትን አይነት ስጦታ ገዝቶ ይዞ ሄዶ ጠይቆ እንዲሁም በቃ ምርቃት ብርቁ የሆነበት ቡቡዬ ማለት ነው። እግዚአብሔር ግን እኮ ማለት ያሁን ምርቃት ግን ይሰራል። ቤተሰቦች ይቅርታ አድርጉልኝና ማለት ነው ማለቴ እንዴት እንዲህ አልሽ በሉኝ። ብዙ ሰው ይመርቃል ግን ሲያደርስ አይቼ ስለማላቅ ነው። እኛ ውድ ቤተሰቦች ያላደረሰበትን እንግዲህ ደግሞ ምክንያቱም ትነግሩኛላችሁ በኮመንት ብዬ አስባለሁ። ካጠፋሁኝ በጣም ይቅርታ አድርጉልኝ የኔ ውድ ቤተሰቦች፣ ምክንያቱም ደርሶብኝ ስላየሁት ነው እና ያው ቡቡዬ ደግሞ በጣም በትልቅ ሰው መመረቅ በጣም ነው የሚወደው ከምነግራችሁ በላይ ማለት ነውና እግዚአብሔር ይመስገን እሱም እስካሁን ድረስ ባለው አመለካከት ባለው ተሰጥቶ ጥሩ ነገር ላይ ነው ያለው። ፈጣሪ የተመሰገነ ይሁን። ብዙ ሰው ብዙ ነገር ቢያወራበትም ብዙ የሚወደው ሰውና የሚኮራበት ሰው ይበልጣል የኛ ወድ ቤተሰቦችና በዚህ ልክ ታውቃላችሁ እንግዲህ ማለት አንድ ሰው በዚህን ያክል ተወዳጅ ሆኖ እንደዚህ እንቅስቃሴ ሲኖራቸው ዩቲዩበሮች ማለት ነው የሆነ ለሰላምታ ራሱ የሚያደርጉት አክት አለ። ግን ብሩክ ጋር ይሄን ነገር አናይም። ሀታ ሌሎች ጓደኞቻችን ራሱ ማየት ትችላላችሁ።
በቅርብ ርቀት ስም መጥራት አይጠብቅብኝም። ብዙዎቹን ታቋቸዋላችሁና እንደ ብሩክ አይነት ማንም ሰው የለ። በዚህም በዛም ብሩክ አላችሁ እያላችሁ ብዙዎቻችሁ በቃ ያልሆነ ነገር የሆነ አጀንዳ ቀይራችሁ የምታወሩ አላችሁና የሰው ልጅ ማለት ነው በማንነቱ በስራው ነው የሚከበረው። እኛ ተናግረናል። ለሰው ባለው ፍቅር የሰው ልጅ ተሰርቶ እንዲለወጥ በሚፈልገው ነገር ካለው ላይ የሚያካፍል ያ ነገሩ ነው። እኛ በቃ የብሩክን እኛ ልባችንን በቃ የሆነ ሊገዛን የቻለው ስብዕናው ብቻ ነው። ሌላ ምንም ነገር አይደለም። ብዙዎቻችሁ የሚያስጠላ ነገር ትጽፋላችሁ ኮመንት ላይ በጣም የምታስጠሉ አላችሁ። በጣም ማለት ነው እናንተ ማለት ነው ይሄ እናንተ እሱ እንትን አይለውም። እሱን አይወክልም። የእናንተ አገላለጽ እሱን አይወክልም። እና ቡቡዬ ሁል ጊዜም ቢሆን የእናቶች ደራሽ ያድርግህ። በሄደበት እንደሰማችሁት ነው። ብሩክ የሚማረው ለእናቱ ነበር አላለም ዛሬ? ወይኔ አማን ማለት ነው። ሰምታችሁ ከሆነ እሱም እንግዲህ የአብሮ አደጉ ጓደኛው በብዛት ደግሞ ቡታጅራ ላይ እንዳለ ወጣቶቹ ጓደኞቹ ናቸው። ታውቃላችሁ? በዚህ ልክ ጓደኛ እንግዲህ አስቡት። እንግዲህ ያው ተማሪም ነበረው ልቅጤ ደርሶኝ አልሄድም ብዬ ነው ያለው። እንደምታዩት ከሆነ ያው እንግዲህ እግዚአብሔር ባለው ነው፣ እግዚአብሔር በፈቀደው ነው የሰው ልጅ ህይወቱ የሚያልፍለትና የሚሰራው ማለት ነው። እንደ አጋጣሚ ሆኖ እንግዲህ እሱ ዩኒቨርሲቲ አልገባም ይመስለኛል። ዩኒቨርሲቲው ምን ይሆን አይደል ነው ብቻ ውልቅጤ ደርሶኝ አልሄድም ብዬ ነው የተውኩት ሲለው ነበር ዛሬ። የትምህርት ቤት አንድ ክላስ ተማሪ እንደሆኑ ጓደኛው እሱ እንደሚረብሽ እና ብሩኬ ደግሞ እንደማይረብሽ ለእናቱ እንደሚማር ምን ያክል ግን በስመ አብ የመጨረሻ ልጅ ሆኖ በብዙ ነገር ጭንቅላቱ ተጨናንቆ ነው ያደገው። ብሩክ ግን እግዚአብሔር ይመስገን አሁን ላይ አወዳደቁ ሁኔታው እግዚአብሔር በዚሁ ያዝልቅለት እንጂ አስተዳደጉ ትንሽ ወጣ ያለ በቃ አይደለ ችግርም ሳይሆን ምንም ሳይሆን ብቻ አንድ ሰው ማድረግ ይሄን ነገር ማድረግ ብችል ለእናቱ ማለት ነው ይሄን ነገር እንዲህ ባረግላት እኮ ምናምን ማሰቡ በራሱ ራስ ምታት ነው የሚሆነውና እነዛን ያሰባቸውን ነገሮች ዛሬ ላይ እየፈነቀላቸው ዛሬ ላይ እያደረጋቸው ስላለ እግዚአብሔር የተመሰገነ ይሁን። እሱም ደግሞ እንዲያደርግ ያደረገው ደግሞ እግዚአብሔር ራሱ ነው። ብዙዎቻችሁ አትቅኑ ማለት እናንተም ጥሩ ነገር እንዲሰጣችሁ አስቡ። በቃ በሚሆነው በማይሆነው ነገር የሆነ ፎቶ ስታዩ የሆነ ምን ስታዩ ስም አትስጡት። እውነት ለቅመሟም እንደዛው ሀይሚም እንደዛው። ምክንያቱም በምክንያት ነው ሀይሚም እሷን ያገናኘው በምክንያት ነው። እሷም እሱን ያገኘችው በምክንያት ነው። እውነት ያችን ጉርሻ ወደድኳት ብላለች ሀይሚ። ያችን ጉርሻ እንደው ምክንያት ሆና ነው እንጂ ቡቡዬ እንደምታዩት ማለት ነው ማንንም ያገኘውን ሰው ማቀፍ ነው ስራው። ዛሬ አሁን በጣም ልጁ ላይ በቃ ተኝቶበታል ማለት ትችላላችሁ። ሁሉንም ሰው ነው እቅፍ ነው የሚያደርገውና ፍቅር ያለው ሰው ማለት እንደዚህ ነው። ቡቡዬ ዛሬ በጣም አስደስቶናል ማለት ይችን የጀማልን እናት ሄዶ በመጠየቁ በጣም ብዙ ሰው ነው የተደሰተው። ቲክቶክ ላይ ብዙ ሰው ሜንሽን እያደረገ ነበር። ብሩክና ሀይሚ ሂዱ እየተባለ ነበር። ሀይሚም ሌላ ቦታ ሄዳ ይሆናል ማያት ይሆናል። እስካሁን ድረስ ግን አላየኋትም። የብሩኬን ግን ያው ተፖስቶም ስለነበር ጠብቄውም ስለነበረ መጥቷል። ሀይሚን ግን ፎቶም ተፖስቶ አላየሁም። ሜቢ አሁን ቪዲዮ ከሰራች ማያት ይሆናል ማለት ነው። ካልሆነም እስካሁን ላይቭ ላይ ቲክቶክ ላይ ሊመጡ ይችላሉ። እነሱ ቪዲዮ ካለቀቁ ብዙ ጊዜ ቲክቶክ ላይቭ ላይ ወይ ብሩኬ ወይ ሀይሚ ይመጣሉ ብዬ ተስፋ አደርጋለሁ። ሜቢ ቡታጅራ ስለሆኑ ኔትወርክን ቢካላላቸው ይመጣሉ፣ በእርግጠኝነት ይመጣሉ ብዬ አስባለሁ። እና ቡባችን የጨረቃ ፋሚሊ በመሆናችን እዛ ሄደ ስለጠየቅልን እናመሰግናለን ልንልህ ነው እንጂ የመጣሁት ምንም አይነት በዚህ ቪዲዮ ሀሳብ የሚሰጥበት ቪዲዮ ሆኖ አይደለም። የኔ ውድ ቤተሰቦች ያው ለብሩክ ለሞራሉ ነው እሱ የሚሰራውን ቪዲዮ ብቻ ማሽከርከር የለብኝም። እንዲሁም ደግሞ ያው ኮመንት ስራ አስቀምጣለሁ። እኔ ጋም ያላችሁ ቤተሰቦች ድንገት ሸር ሲደረግ የጀማል ዩቲዩብ ቻናል የት ነው እንዳትሉ ኮመንት ስር ሊንኩን አስቀምጥላችኋለሁ። በዛ ሊንክ እየገባችሁ ሰብስክራይብ ያላደረጋችሁት ታሪክ ሰርታችሁ ብሩኬን ማስደሰት አለብን የኛ ውድ ቤተሰቦች። ምክንያቱም በጣም ቀላል ነገር ነው። 5 ደቂቃ 10 ደቂቃ አይታችሁ ጠቅጠቅ ሲሆን ሙሉን ብታዩ በጣም ደስ ይላል። ሳይሆን ደግሞ ጊዜ ከሌላችሁ ቪዲዮውን ክፍት ታረጉትና ጥላችሁ ትሄዳችሁ ሲያልቅ ሰብስክራይብ እያደረጋችሁ ከ60-70 ሺህ ገብቶ ነገ ብሩኬን ተደስቶ መጥቶ እህቶቼ እንዲለን በጣም ደስ ይለኛል የኔ ውድ ቤተሰቦች። እና ስለ ብሩኬና ስለ ጀማል ወይ ልጅ ጠፋብኛል ስለሱ ወይኔ ጓደኛው ስሙ ጠፋብኝ ስለ አማን ያለኝ አመለካከት ይሄን ይመስላል። ሰብስክራይብ 50-60-70 ሺህ መሆን ሳይሆን በደንብ በቃ መስራት አለባችሁ። ቪዲዮ መልቀቅ ነው ዋናው ነገር፣ ሰብስክራይብ አይደለም ለዩቲዩብ ቻናል። እና ቪዲዮ መልቀቅ አለባችሁ።
ከዚህ በላይ እንደምንደርሱ አምናለሁ የኛ ውድ ቤተሰቦች። በዚሁ እንግዲህ ትልቅ ደረጃ ደርሰ ማየት እንፈልጋለን። ጀማል ወንድማችን ያው በርታ። ብዙ ነገር እንግዲህ ሰው ከትንሽ ተነስቶ ብዙ ሰው ተቀይሮ እያየን ነው። እንዲሁም በሃይሜን በብሩኬን በሌሎቹም ዩቲዩበሮች በብዙ ዩቲዩበሮች ሰው ከሰራ በጣም ይቀየራል እና ለመስራት ብቻ እናንተ ውስጣችሁን ዝግጁ ማድረግ ባገኛችሁት ታይም ቀን በቀን ቪዲዮ መልቀቅ። እንደዚህ አዲስ ዩቲዩብ ቻናል ስትሆኑ ቀን በቀን ባገኛችሁት ታይም ላይ መልቀቅ ቪዲዮ አለባችሁ። ቪዲዮ መልቀቅ ነው ለእናንተ ቫልዩ የሚሆነው ማለት ነው። ቪዲዮ ካልተለቀቀበት ሰብስክራይብ ብቻ 130 40 ሺህ ቢሆን ሰብስክራይብ ምንም ጥቅም እንደሌለው ነው የምነግራችሁ። ግን ቪዲዮ ቀን በቀን የምትለቀቀው ቪዲዮ እያንዳንዷ ቪዲዮ ዋጋ አላት። እያንዳንዷ ቪዲዮ ትቆጥራለች። ከሰብስክራይብ አይደለም ዋናው ነገር እይታ ነው፣ ቪው ነው ቤተሰቦች። የዩቲዩብ ትልቁ ነገር ትልቁ መሰረቱ ቪው ነው እና ጀማል ቀን በቀን ቪዲዮ እንድትለቅ ተስፋ እንዳትቆርጥ። ብዙ ተስፋ እንጠብቃለን። ልክ እንደ ብሩክ አንተም እናትህን አስጠርተህ ጥሩ ደረጃ ላይ አድርገህ ማየት እንፈልጋለን። እውነት የምሬ ነው። አገራችን ላይ ያሳለፍነውን አይነት ላይፍ ማለት ሁላችንም ችግርን ሳንፈተን እዚህ የደረስን ሰዎች የለንም። አሁን ሁሉም ከጊዜው ጋር እየተቀየረ ነው እንጂ ልክ ሁሉም ችግርን ተፈትኖ ነው ያለፈውና ባለፈው እነ ጀማል ውጭ ላይ ስኒ ሲያጥቡ ምናምን ይችል ላይፍ አሳልፈናታል እኛም ማለት ነው በቤተሰቦቻችን ደረጃ። ነገር ግን ዛሬ ሌላ ቀን ነው። ለምን? ስለሰራን ስለተሰደድን። ነገር ደግሞ የተሻለ ነገር ይመጣል። ስለዚህ ጀማልዬ ጠንክረህ ስራልን። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች ያው 70 ሺህ 60 ሺህ ድረስ ደርሳችሁ ብሩኬ ነገ እንዲያመሰግነን እፈልጋለሁ ማለት ነው። የኔ ውድ ቤተሰቦች በጣም አድርጌ አመሰግናለሁ ስለ ሁሉም ነገር። እግዚአብሔር ይመስገን። ደህና እደሩልኝ። ቅመማን ካየኋት ደግሞ በሌላ ቤት ማወራላችሁ ይሆናል፣ ወይም ደግሞ ነገ የምንገናኝ ይሆናል። የኔ ውድ ቤተሰቦች በጣም አድርጌ ወዳችኋለሁ። ቪዲዮንም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔንም እንደምታበረታቱኝ ባለሙሉ ተስፋ ነኝ። አመሰግናለሁ። መልካም ምሽት ይሁንላችሁ። ባይ ባይ። ወዳችኋለሁ።